ቤተሰው ሄርሜላ ጀግና ናት ስላችሁ በምክንያት ነው። ዛሬ ዳኒ ቤት የተለቀቀው ቪዲዮ አይታችኋላ። ሄርሜላ ጀግና ናት ስላችሁ በምክንያት ነው። ኢቭን ቢሰሙ ራሱ ሄርሜላ የት እንዳለች እኛ መረጃ ደርሶናል። ጠዋት ምንድን ነው ያልኳችሁ? ሄርሜላና አብርሽ በጥሩ ሁኔታ ላይ ናቸው ያሉት። ነገር ግን መተቱ ከላዩ ላይ ሊራገፍና ሊወጣ ስላልቻለ አሁንም ሩታ ኤፍሬም እያለ እያስቸገራት እንደሆነ፣ ነገር ግን ደግሞ በቃ በብዙ ነገር ከጎኗ ሆኖ በጣም ብዙ ሰዎች ሰፖርት እያደረጓት እንደሆነ እኔ የምለው እነዚህ አለሌዎች ማለት ነው። አለሌዎቹ ዛሬ አይታችኋቸዋል። ኤፍሬምና ሜሪ አይታችኋል። እቺ ወደል ደግሞ ሜሪ ማለት ነው እየተንጨረጨሩ አያችኋቸው አይደለ? መቼም እኛ የሄርሜላ ቤተሰቦች በህይወት እስካለን መቼም አብርሽን አግኝታችሁ እናንተ መቼም ጥብስ አታረጉትም። እመኑኝ፣ ጥብስ አታረጉትም። እኛ ከሄርሜላ ጎን ነን። ሄርሜላ የኛ እህት፣ አይዞሽ ጀግና፣ የትም እንደሆንሽ። እንደውም ለምን አታመላልሻቸውም? ሄርሜላ ለምን አታመላልሻቸውም? እንደውም ልንገርሽ፣ አንድ እውነት ልንገርሽ፣ ለምን የውሸትሽን እንደዚህ ቦታ ነው ያለሁት በያቸውና ትራንስፖርት እየያዙ ይሂዱ። ለምሳሌ አሁን አንቺ ያለሽው የሆነ ቦታ ከሆንሽ ኑ ድሬዳዋ በያቸው፣ ኑ ደሴ ነኝ በያቸው። ለምን አታመላልሻቸውም? ለምን እንደዛ አታረጊም? ለምን አታመላልሻቸው? ምን ያመጣሉ? ምንም እኮ አያመጡም የኔ ውድ። እሺ ተቃጥለዋል። ሄርሜላ ጀግና ናት። ልጁን ለመታደግ ልጁ በህይወት እንዲቆይ ለማድረግ ብዙ ዋጋ እየከፈለች ያለች ጀግና ሴት ናት። ገባችሁ? እኔ አሁን ልጁን የሚፈልጉት ለምንድን ነው? ቤተሰብ ለምንድን ነው በዚህ ልክ ሚስት አለው፣ ትዳር አለው። ትዳሩ ቢኖረው ሚስቱ በዚህ ልክ እሱን ለምን ታሳድደው ነበር? በዚህ ልክ ለምን ዋጋ ታስከፍለው ነበረ? እስኪ ንገሩኝ፣ ለምን ዋጋ ታስከፍለዋለች በዚህ ልክ? ሄርሜላ እኮ ለአብርሽ ከእናትም በላይ ናት። ጓደኛ ብቻ አይደለችም፣ ፍቅረኛ ብቻ አይደለችም። የእውነት እንደ ሄርሜላ አይነት ሰው ሁላችሁም ፈጣሪ እንዳው ይስጣችሁ ነው የምለው። ምንም እንኳን ኖረው አልኖረው ታመመ አልታመመ ከጎኑ ሆና፣ እናንተማ የምትፈልጉትማ እሱን እፍና አርጋችሁ ማስቀመጥ ነው። ደግሞ አሁን ያመጡት ነገር ምን እንደሆነ ታውቃላችሁ? ታግቷል። አግታችሁታል ማለት ጀመሩ። ወንጀል ሰርተዋል ለማለት እንዲመቻቸው እኮ ነው። አልታገተም። አግታችሁ ያስቀመጣችሁት፣ መተት አርጋችሁ አፍዛችሁ ያስቀመጣችሁት እናንተ። ሄርሜላ ምን አደረገች? እንደ ማንኛውም ሰው ካለበት ነገር ላይ ነው ያወጣችሁ። በጣም የሚገርማችሁ ነገር የተናገረውን ሰምታችኋል። ዋጋ ትከፍሉበታላችሁ አለ። ዋጋማ ትከፍሉበታላችሁ ከማለትህ በፊት ኤፍሬም፣ ስለ ወንድምህ እውነት የምትቆረቆር ሰው ብትሆን በዚህ ልክ እንደዚህ እና ደግሞ አብርሽ ኤፍሬም ናና ውሰደኝ ያለው ብዙዎቻችሁ እንዴት እንደዚህ ይላል ምናምን ላላችሁት፣ መተቱ ታውቃላችሁ። ልጁ መተት ላይ ነው ያለው። ግዴታ አብርሽ ኤፍሬም ልጄ ሩታ ነው የሚለው ስቴል ማለት ነው። አንድ ቀን ነው ጸበል ይዛ ሄደችው፣ አንድ ቀን ነው። ገባችሁ? ይሄ ደግሞ ተደጋጋሚ ጸበል ያስፈልገዋል። የሆነ ቤተክርስቲያን ውስጥ ቁጭ ብሎ ነው መጠመቅ ያለበት ሳይወጣ። ያን ደግሞ ለማድረግ ደግሞ አይመችም። እንደምታዩቸው እነሱ እያሳደዷቸው ነው። እኔ ዳኒ ቤት ዛሬ የተለቀቀውን ቪዲዮ አይቼ እንዴት ምን አለ አጠገባቸው በሆንኩኝና ወይኔ ብቻ በወጣልኝ። የእውነት እንዴት እንደተበሳጨው ሳያቸው የእውነት ዋይ ላይክ ዳት ዋይ ዩ ሜክ ፈኒ። ለምንድን ነው ፈን የምታደርጉት በሰው ላይፍ ላይ? ሜሪ ደግሞ ማለት ነው አንቺ ወደል ማለት ነው ደግሞ አንቺ ደግሞ መጣሽ ዛሬ አንቺ ደግሞ መጣሽ አይደል? ይኸውልሽ አርፈሽ ተቀመጭ። አይመለከትሽ። የማይመለከትሽ ነገር ውስጥ አትግቢ። ውሸታም አንቺ። የሩታ ደግሞ ዘመድ አይደለሽ። አትዋሽ። በምንም ዝምድና የላችሁን ከሩታ ጋር ዋሽተሻል። አንቺ ራሱ በጣም ነው የምትዋሹ። ሲጀምር ዘመድ ነን ምናምን ትላለች። እና ለማንኛውም ዳኒን አለማድነቅ፣ ዳኒን ከጎኑ አለመሆን ንፉግነት ነው። ዳኒ በጣም ምርጥ ሰው ነው። ይመችክ። ከወንድምክ ጎን እስካሁን ድረስ እኛ በፊት እንጠረጥርክ ነበረ። ምክንያቱም ከዚህ በፊት ያደረግከው ጥፋት፣ ከዛ ጥፋት ይቅርታ ከጠየክ በኋላ ይቅርታህን ተቀብለንካል። አሁንም ቢሆን ነገም ዛሬ ከሄርሜላ ጎን እንድትሆን እንፈልጋለን። ሄርሜላ ታሳዝናለች። ሄርሜላ ማንም የላትም። ማንን ከጎን ነው አይዞሽ የሚላት ሰው የለም። ሶ ፕሊዝ ከእሷ ጎን እንድትሆን እንፈልጋለኝ እና ከእሷ ጎን እንድትሆንላት ይህንን ነው ልልክ የምችለው ማለት ነው። ምክንያቱም ታውቃለህ ሄርሜላ አሁን ሰው የሚያስፈልጋት ሰዓት ነው። ገንዘብ ላይኖራት ይችላል። የሄደችበት ቦታ ባይዘወይ ከአዲስ አበባ ውጭ ናቸው። እኔ ጠዋት ነግሬያቸዋለሁ። እናንተ እኮ እኔ መረጃ ሳመጣላችሁ ስለማሰሙ እንጂ ከአዲስ አበባ ወጥተዋል የሉ። ከአዲስ አበባ ውጭ ናቸው። አዲስ አበባ ውስጥ አይደለም ያሉት። እየተዝናኑ ነው። ጥሩ ቦታ ናቸው። ሴፍቲ ያለው ማንም ሰው እንደፈለገ ገብቶ ዘው ብሎ የሚገባበት ቦታ አይደለም ያሉት። እና ሁላችሁም ተረጋጉ በያላችሁበት።
ደግሞ ማንኛውም ነገር ደግሞ ማለት ነው ቤተሰብ ፈጣሪ ያለው ነው የሚሆነው። ፈጣሪ ደግሞ ለእኛ ያለው የትም አይሄድም የትም። እኛ ነገም ዛሬም ሁሌም ከአብርሽ ጎን ቆመን ለአብርሽ በብዙ ነገር እንታገልለታለን ሁሌም። ገባችሁ? አብርሽ በጣም ሚስኪን ነው። በጣም ብዙ ሰዎችን እዚህ ደረጃ አድርሷል። እነሱ ግን ዛሬ እየዞሩ በየቦታው እየበደሉት ነው። እየዞሩ በየጊዜው በየቦታው ሁሉ ነገር እያደረጉበት ነው። እና ይህንን ታሳቢ አድርጉልኝ። አብርሽም ይነቃል፣ ሁሉም ነገር ይስተካከላል። ሩታም ደግሞ ነገሮችሽን አሁን እየሰራሻቸው ያሉትን ተንኮሎችን ሁሉ ነገሮችሽ በሂደት እኛ ቀስ እያለን ከማውጣት ወደኋላ አንልም። የትም አትደርሽም። ልጅ ቢሮጥ አባቱን አይቀድምም ነው ነገሩ። አንቺ እያደረግሽ ያለሽው ዛሬ አልመጣሽማ። የትኛውን ቤት መተሻል? እንትና ቤት ማን ቤት ነው? የሆነ ሰው ቤት መታለች ዛሬ ሩታ። አይታችኋታል። እየተንጨረጨረች ነው። ሁሌ እንደተንጨረጨርሽ ነው የምትቀሪ። አብርሽ ከሆነ አይገኝም፣ አምልጦሻል። ገና ወደ ውጭ እናስወጣዋለን አይደለን? ከአዲስ አበባ ውጭ ወደ ተሻለ ሀገር እንዲሄድ ነው የምናደርገው። አላማችን እስከ ጥግ ድረስ ነው። እና ይሄ ነገር ቤተሰብ እንደምታዩት ነው። እነሱ አሁን እና አብርሽን ወንጀለኛ ለማድረግ አግተውታል፣ ታግቷል ምናምን እያሉ ሙድ ይዛሉ። አንፋታችሁም፣ መቼም አንፋታችሁ። ምንምም ደግሞ አታመጡ። ከኛ ደግሞ የሚያመልጥ ምንም ነገር የለም። ኦኬ፣ አርፋችሁ ቁጭ ካላችሁ ቁጭ በሉ። አለበለዛ እኛም አስፈላጊውን ነገር መውሰድ እንችላለን። የሄርሜላ ቤተሰቦች ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ባይ ባይ።